አድማጮቻችን ኤፍኤም አዲስ 97.1 እያደመጣችሁ ትገኛላችሁ። 80 ከፍታ ልዩ ዝግጅትን እያደመጣችሁ ነው። የሀገር ኩራት ነው የኢትዮጵያ አየር መንገድ የ80 ዓመት ጉዞውን መነሻ አድርገን ቆይታ እያደረግን ነው። ስለ አየር መንገዱ ስናነሳ ደግሞ የኢትዮጵያ አየር መንገድን በሙዚቃቸው ካወደሱ ድምፃውያኖች መካከል አንዷን ፈልገን እናገኛታለን። ከዓመታት በፊት የተሰራው ሙዚቃን ዛሬ እንደ አዲስ ዳግም ማንሳት ወደናል። ምክንያቱ ደግሞ የኢትዮጵያ አየር መንገድ አዲስ አየር ማረፊያን በቢሾፍቱ መሰረተ ድንጋይ እንዲቀመጥለት ይሆናልና ከዛ ጋር አያይዘን የምንጊዜም የኢትዮጵያውያን ኩራት የሆነው የኢትዮጵያ አየር መንገድን ከዓመታት በፊት በዜማዋ ስላወደሰችው ድምፃዊት ብናወራችሁ ጥሩ ነው። ቀንጨብ አድርገን መግቢያችን ላይ ያስደምጠናችኋል። ጥቂት ስሙትና ደግሞ እናገኛችሁ። ሽውልም ሁላችን ባየር መንገዳችን ሽውልም ወዳገር ሽውበ ጠየራ በአረንጓዴ ቢጫ በቀዩ ባንዲራ በስመ ገናናውን አየር መንገዳችን እስኪ ሁላችንም እንግባ። ተመልሰናል። ድምፃዊቷ ፀሐይ አማረ ናት። የወሎ ላሊበላ ኪነት ካፈራቸው ተወዳጅ ድምፃኖች መካከል አንዷ ናት። አየር መንገዳችን የሚለው ሙዚቃዋን መነሻ አድርገን እናወራታለን። ነዋሪነቷን አሜሪካን ያደረገችው ጥቂት ደቂቃዎችን ሰጣችኋለሁ። ደግሞ ለአየር መንገዳችን የሚሰሰት ደቂቃም ሰዓትም የለኝም ብላናለች። ለዚህ እናመሰግናታለን። ሰላም ፀሐይ፣ እንደምን አለሽ? ሰለሞን እንዴት ነህ? ደህና ነህ ሆይ? አለው። ደስ ብሎኛል ስላገኘሁሽ። በቅድሚያ በጣም ነው የማመሰግነው ለዚህ ቀን በመድረሴ ደስ ነው ያለኝ። አንተም ስለጋበዝከኝ በጣም አመሰግናለሁ። እሺ፣ የበዓል ሰሞን ላይ ነበርን። እንኳን አደረሰሽ ማለት እወዳለሁ። እንዴት አለፈ በዓል እናንተ ጋር? በዓል እኛ ጋር ቆንጆ ነው። ብዙውን ጊዜ የእነሱን አመት በዓል ነው የምናከብረው፣ የእኛንም እናከብራለን። ግን የአሜሪካን ሀገር ኑሮ ያው እንደምታውቀው ብዙውን ጊዜ ሰው ስራ ላይ ነው የሚሆነው። እረፍት ካገኘ በዓሉን ቤቱ ያከብራል፣ እረፍት ካላገኘ ደግሞ ያው ስራ ላይ ሆኖ ያከብራል ማለት ነው። እና እናንተ ጋራ ጥሩ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። እኔ የበዓሉ ቀን ስራ ነበርኩ። ኤኒዌይ ግን ሀፒ ደስተኛ ነኝ። ስራ እየሰራሁም ቢሆን የሀገሬን ባህል ሳረሳ በዓሉን አክብሬያለሁ። መልካም። ወደ ኋላ በመልስሽ ደስ ይለኛል። እንደው የአየር መንገዱን ሙዚቃ ከማንሳታችን በፊት የወሎ ላሊበላ ኪነት ላይ ስለተቀላቀልሽበት ስለገባሽበት አጋጣሚ ብታስታውሽኝ ደስ ይለኛል። አይ በጣም ጥሩ። እኔ እንግዲህ ደሴ ከተማ ላይ ነው የተወለድኩት። ሙጋድ ሰፈር ይባላል። እዛ እያለሁኝ ነው አቶ ቀለመወርቅ ደበበ በአጋጣሚ ደሴ መተው መንግስቱ ኃይለማርያም ወደ ወሎ ይመጣል ተብሎ መዝሙር ለማስጠናት እሳቸው እዛ መጡ። እኔ በዛን ሰዓት ነው ከወሎ ላሊበላ ኪነት ጋር የተቀላቀልኩት። በጣም ትንሽ ነበርኩኝ። ስለ እኔ ደግሞ እኔ ሳላገኛቸው በፊት ጋሽ ቀለመወርቅን ማሪቱ ብዙ ትነግራቸው ነበር፣ እኔ ስለምታውቀኝ ማለት ነው። ለቤተሰቦቼ በጣም ቅርብ ስለሆነች እሷ ከልጅነቴ ጀምሮ ስለምታቀኝ እሷ ተነግራቸው ነበር ምን ያህል ዘፈን እንደምወድ እስክታ እንደምል እና በአጋጣሚ እኔ እዛ ሄድኩኝ በመዝሙር ጥናት። እዛ ስጨፍር አዩኝ እሳቸው። በቃ ይቺማ ጎበዝ ናት ብለው ያው ተቀላቀልኩ ማለት ነው። ብዙ ድምፃውያን ትላልቅ ሙዚቀኞች የወጡበት ነው። እነ ማሪቱ፣ እነ ጋሽ ቀለመወርቅ፣ እነ ዜኒት ሙሀባ በጣም ብዙና ለብዙዎች ትርጉም ያለው ኪነት ነው እና እንዴት ያለ ትርጉም አለው ኪነቱ ለፀሐይ? በጣም ጥሩ ነው። እንኳንም ይሄንን አነሳኸው። እኔ ዛሬ እዚህ ደረጃ ለመድረስ የበቃሁት በወሎ ላሊበላ ኪነት ነው። በጣም 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 ነው አቶ ቀለመወርቅ ደበበን የማመሰግነው። እሳቸው ናቸው ብዙውን ነገር ምልህ የሙዚቃ ፍላጎት ብቻ መኖር ዋጋ የለውም። ያንን መንገድ እንዴት አድርገህ እንደምታረገው፣ እንዴት አድርገህ መስፈን እንደምትችል፣ እንዴት አድርገህ እንደምትወዛወዝ የሚያሳይህና የሚያስተምር ሰው ያስፈልጋል። እኔ እዘፍናለሁ፣ ወዛወዛለሁ፣ ቲያትር እሰራለሁ በጋሽ ቀለመወርቅ ጥረት ማለት ነው ይሄንን ሁሉ ነገር ያገኘሁት። ከሀገሬም የወጣሁት አንደኛው በዛ ሙያ ነው ወደ ሌላ ቦታ እንዲሄድ ያደረገኝና የላሊበላ ኪነት ለኔ ህይወት መስራች ነው ማለት ይቻላል። እና
በላሊበላ ኪነት በነበርኩበት ጊዜ ልጅነትም ቢኖረኝም በጣም ብዙ ነገር ተምሬበታለሁ፣ ተደስቼበታለሁኝ። አገሬን ወሎን አስጠርቼበታለሁኝ። ይሄ ሁሉ ነገር በጣም ያስደስተኛልና ትልቅ ቦታ አለው ለኔ ማለት ነው። አስተማማኝ ምቹ ነች በሳቱ ከቻለች እኛ ይዛ ደረሰች ከአድማስ በላይ ከነበች ወደ አገር ቤት ዘለቀች በአገሯ ላይ ጉባለች። ወደ ዋናው ጉዳያችን እንመለስ። እኔ በዓል ሲመጣም በተለያየ አጋጣሚ ከማጫወታቸው ሙዚቃዎች መካከል አንዱ ነው ይሄ አየር መንገዳችን ሙዚቃና በጣም ደስ ነው የሚለኝ። በደንብ አድርጋችሁ ጥሩ አድርጋችሁ ነው የሰራችሁት። ዛሬ እንግዲህ 80 ዓመት ከፍታው ላይ የሚገኘው አየር መንገዳችንን ስናነሳ ብናገኝሽ በሚል ነው የደወልኩልሽ እና ይሄ ሙዚቃ የተሰራበትን አጋጣሚ ባቅ በጣም ጥሩ ነውና እስቲ እንመልስሽ ወደ ኋላ። ይሄ ሙዚቃ የተሰራበት ምክንያት እኔ በመጀመሪያ ከኢትዮጵያ ወጥቼ ወደ ኬንያ ነበር የሄድኩት። ኬንያ እያለሁ ሬስቶራንት ማታ ማታ እዘፍናለሁኝ። በዛ ምክንያት በጣም ብዙ የኢትዮጵያ አየር መንገድ ሰራተኞች እዛ ነው የተዋወቅኩትና በጣም ለኔ እድገት፣ ለኔ መሻሻል፣ ለኔ ብዙ ነገር ጥሩ ነገር የሚያስቡ ሰዎች በውስጡ ነበሩበትና ሁል ጊዜ እነሱን የማመሰግንበት ድርጅቱ አንደኛው ራሱ የፎቶግራፍና ለቪዛ ወደ ካናዳ ለመሄድ ስጠይቅ የፎቶግራፍ የቪዲዮ እንትን በሙሉ ለፕሮሰስ የሰጡኝ እነሱ ናቸው። ከነሱ ጋር ያደረኩትና ጥሩ ምኞት ነው ለኔ የሚመኙት የነበረው። ስለዚህ ሁል ጊዜ የነሱን ውለታ ለእያንዳንዳቸው መክፈል ባልችል አትሊስት አየር መንገዱን እንዴት አድርጌ ማመስገን እንደምፈልግ ሁሌ ያስብ ነበረ እና በአጋጣሚ ይሄንን ሲዲ ለመስራት ኢትዮጵያ በመጣሁበት ጊዜ ላበበ ነገርኩት። ስለ ኢትዮጵያ አየር መንገድ መስፈን እፈልጋለሁኝ ብዬ። አበበ ብርሃኔ ማለት ነው። አበበ ብርሃኔ ነው ዜማውን የደረሰልኝ፣ ግጥሙን የጻፈልኝ። ሙዚቃውን ደግሞ ሙሉጌታ ባተ ነው እንትን ያዘጋጀልኝ እና ለነሱ ምስጋና ለአየር መንገዱ ምስጋና ብዬ ነው ይሄንን ያዘጋጀሁት። አሁን እንግዲህ ተጨማሪ አየር ማረፊያ ያስፈልገናል። ከፍ ያለ ከአፍሪካም ቀዳሚ የበለጠ የሚያደርገን ከዓለምም ቀዳሚ የሚያደርገንና መሰረተ ድንጋይ ይቀመጥለታል። ይሄ ላንቺ ላዜመለት ድምፃዊ ትርጉሙ እንደው ዝም ብሎ አይመስለኝም እና እንዴት ያለ ደስታና ስሜት ተሰማሽ ይሄንን ትሰሚ? እንደገና ከዚህ የተሻለ ደግሞ ትልቅ የአየር ማረፊያ ሊሰራ ነው ተብሎ ሲባል በጣም ነው ደስ ያለኝ። አገሪቱ ስታድግ ማየት ማለት ይሄ መታደል ነው። የሰው ልጅ ቆሞ አገሩን ሲያድግ ማየት በህይወት እያለ በጣም ነው የሚያስደስተው። ምንም እንኳን በውጭ ብኖርም የአገሬ ማደግ ያስደስተኛል። ስለዚህ በጣም ነው ይሄ ነው ምክንያቱ የኢትዮጵያ አየር መንገድ ዘፈን ልሰራ የቻልኩበት። እምልሽ ይህን መሰለ ሙዚቃ ሰርተሽ ክሊፑን ለምንድን ያልሰራሽለት እዛው አየር መንገድ? እንዳጋጣሚ ሆኖ እድሉን አላገኘሁም። ቪዲዮ ለመስራት ብዙ አስቤ ነበረ። እናቴ በጣም ብዙ ጊዜ ያንን ቪዲዮ እንድሰራ ትጠይቀኛለች። እንደዚህ እንዳሁኑ ብዙ የቪዲዮ ክሊፖች መሰራት ባልተጀመሩበት ሰዓት ነው ያንን ዘፈን የተሰራውና እንግዲህ አንድ ቀን እድሉን ካገኘሁኝ እሰራለሁኝ። ካልሆነም ደግሞ በዘፈኑ እንደዚህ እናንተ ልታስታውሱኝ ከቻላችሁ ይሄ ራሱ ትልቅ ድል ነው ለኔ። ይሄ ነው አመጣጡ። ምልሽ ሙዚቃ ያው ዘመን ተሻጋሪ ሆኖ ከተሰራ ከአመታት በኋላም ይነሳልና የሆነ ጊዜ እንዲህ በዚህ ሙዚቃ ምክንያት ስሜ ይነሳል ይጠቀሳል ብለሽ አስበሽ እንደው ታቂ ይሆን? የምትሰሪው ለምስጋና የሰራሽውም ለምስጋና ቢሆንም እኔ መቼም በጣም 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 ነው የማመሰግንህ። ይሄ ዘፈን ከተሰራ በጣም ረጅም ጊዜ ሆኖታል። ነገር ግን እንደዚህ በቁም ነገር ደረጃ እንደሚታሰብ እናንተን እንደሚል በማወቄ በጣም ተደስቻለሁ። እኔ በእውነቴ ነው የምነግርህ፣ ከልቤ ነው ያንን ዘፈን የሰራሁት። ምክንያቱም የሰው ልጅ መቼም ሁል ጊዜ ውለታ ያደረገለትን ሰው አይረሳም። መቼም ይሄ የታወቀ ነው። ስለዚህ እኔ ከዛ ውለታ አንጻር ነው የሰራሁት። አገሬን የሚያስጠራ መሆኑን አውቃለሁ። አሁን ደግሞ ውጪ ባለሁበት ጊዜ ስለ ኢትዮጵያ አየር መንገድ በተለያየ ሶሻል ሚዲያ ስሰማ ውስጤ በጣም ነው ደስ የሚለኝ። ምክንያቱም
ካለን ከኢትዮጵያ ከሀገራችን አንድ በትልቅ ደረጃ የሚቀመጥና በትልቅ ደረጃ የሚወሳ ነገር ሀብት ቢኖረን የኢትዮጵያ አየር መንገድ ነው። ይሄ ሀብት ማለት ደግሞ እንግዲህ ከምንም በላይ ነው። በጣም ነው ደስ ያለው። የኢትዮጵያ አየር መንገድ ስናስብ ብዙ ኢትዮጵያውያን ኩራታችን ብለን ነው የምንጠራውና ከአይን ብሌናችን ጋር ነው የምናገናኘው እና ላንቺ ደግሞ እንደምን ያለ ትርጉም አለው የኢትዮጵያ አየር መንገድ? ኩራትነቱ ባንቺ አንደበት እንዴት ይገለጻል? እኔ በአየር መንገዱ ሁሌም ምኮራ ነኝ። ዛሬ እንደዚህ አድጎ እዚህ ደረጃ ደርሶ ትልቅ ደረጃ ደርሶ አይደለም የምልህ። ሰራተኞቹም ሆነ አየር መንገዱ ጥሩ ውጤት ያላቸው ናቸው፣ በእኔ በኩል በእኔ አስተያየት ማለት ነው። ስለዚህ ይህንን ሁሉ ነገር ሊደረግ የተቻለው ሰራተኞቹም ጎበዝ ሰራተኞች በመሆናቸው ነው። ሰራተኞቹም ሰውን በጥሩ መንገድ ትሪት በማድረጋቸው ነው። እንደገና የዛ ሁሉ ውጤት ነው ዛሬ የኢትዮጵያ አየር መንገድ ከአፍሪካ አንደኛ ሊባል የቻለው። ስለዚህ እኔ ምንጊዜም ቢሆን በአየር መንገዳችን ደስተኛ ነኝ። እንኳን ዛሬ እንዲህ አድጎ ትልቅ ደረጃ ደርሶ ሁሉ አገር ስለ ኢትዮጵያ አየር መንገድ በሚያወራበት ሰዓት አይደለም፣ ገና በፊት ነው። እኔ ለአየር መንገዱ ያለኝ ክብር እናንተን በጣም ነው አሁንም ደስ ያለኝ። ከዚህ በላይ ሞር እድገት አድርጎ ለማየት እግዚአብሔር እኔን የሚያብቃኝ። መልካም፣ እንደው ካገኘንሽ አዲስ ነገር ያስፈልጋል። ይሄን ድምጽ ይሰሽ መጥፋት የለብሽምና ምን እያሰብሽ ነው? እንግዲህ አዳዲስ ነገሮችን ከሰራው አሳውቅሃለሁ። ፕላኑ አለኝ፣ ግን ያው የኑሮ ሁኔታ ስላልተመቻቸው ወደ እናንተ መምጣት ስላልቻልኩኝ ነው። የበለጠ ጥሩ የሚሆነው ስራ ሲሰራ እዛው አገር ቤት ተመቶ የሚሰራው ስራ ነው ውጤታማ የሚሆነውና በዛ አንጻር ነው እስካሁን ድረስ የዘገየሁት። እሺ፣ በጣም እናመሰግናለን ፀሐዬ። እኛ ሙዚቃውን እንጋብዛለን። እሺ ሰለሞንዬ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ለዚህ ቦታ እንድቀርብ ስላደረከኝ በጣም ነው የማመሰግነው። በተረፈ ለሬዲዮ ጣቢያው በጣም ነው ምስጋና የማቀርበው። አንተን ፈልገህ ስላገኘኝ በጣም ነው የማመሰግነው የኔ እናት። እግዚአብሔር ያክብርልኝ። በጣም አሪፍ። አድማጮቻችን በድጋሚ አብራችሁን ቆዩ። ፀሐይን እናድምጥና እናገኛቸዋለን። ያቻትና ከነፈ
ያረፈች በሰማያት መጠቀች በቀለማት ያማረች ጠያራችን በረረች አስተማማኝ ምቹ ነች በሳቱ ደራሽ ነች የሰንበት የውድግስ ድመራበሩ ትዝታው ህመም ነው ለወጣ ለአገሩ ሽር 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 በእግራችን በኢትዮጵያ ሀገራችን ሽር ሽር እስቲ በል ሁላችን በትውልድ ቀያችን ናቅፎና መርቆ ስሞ የተለየ ወዳይ ዘመድ ሁሉ በአማንም የቆየ እኛም በነፃነትን አርፈን ከወከባ ሽር ሽር እንበል ባደግንበት አምባ ሽር 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 በእግራችን በኢትዮጵያ ሀገራችን ሽር 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 በእግራችን በእናት ሀገራችን በቀለማት ያማረች